ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ይህ ዴፍቲዩብ ነው። ዴፍቲዩብን እየገባችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ ዛሬ አዲስ ፈራሚ አክተር መጥቷል። እልል ብላችሁ አጨብጭባችሁ ተቀበሉት። ዋው ዋው ዋው! ከቡታጀራ ድረስ አዲስ አምበል የሆነ ጀግና የሆነ ተደባዳቢ መጥቷል ነው ምላችሁ። አዲስ ተገዢ ይመስለኛል። እስቲ እሱን ከቪዲዮ ትንሽ አይተን እንምጣ። አብራችሁን ቆዩ። ጁሪን ዘረጋላ እኮ ይሄ ፖስቶ በቃ ለቀኝ እኔ ለቀኝ አታውራኝ እኮ እሺ ፋይል ያለው ራስ ጋር ፋይል አለ ብለህ ተወራ ራስ ጋር ነው እዚህ ፖስት ራስ ጠንቋይ ነው ነገር ጠገ እሺ ለቀኝ ጸብሮ በቃ ፖስቶ በቃ ፖስቶ ፋይል ይጃሉ ብለህ አይደል? ስለዚህ ሄርሜላን አፍቅራት ተብላ እንኳን አፈቀርኳት እንኳን ወደድኳት ምን ይጠበስ? ስለዚህ ፖስቶ በቃ እዚህ ጋር ያልከው እዚህ ጋር የሚያዝከው ማንንም ጋር ያዘው ከፈለክ ፖስቶ ችግር የለም ነበር። ኤፍሬም አፈቅራት እንኳን አፈቀርኳት ምን ይጠበስ? ምን ፍቅረኛ በዚህ ጋር ልክ አፈቅራት ኖ እንኳን አፈቀርኳት እንኳን ወደድኳት ምን ይጠበስ? ምን ይሁን አብርሃም ላይ መታሰረተው ተፈቅራት ሄርሜላ አብርሃምን አብዛችሁ ነው የሚሆነው ተፈቅራት ሩታን ለማገዝ ብሎ አንዳች ነገር እያደረገ ያለው ነገር የለም። ኤፍሬም የሆነ ነገር እያደረገ ያለው ሄርሜላን ስለሚያፈቅራት ብቻ ነው። ገባችሁ አይደል? ቤተሰብ ኤፍሬም አብርሃምን እየጎዳ ያለው ኤፍሬም አብርሃም ላይ ሁሉ በደል እያደረሰ ያለው ከሄርሜላ ፍቅር ስለያዘው ሩታ ኤፍሬምን እያስፈራራችሁ ስለሆነ ሩታ ኤፍሬም ላይ በጣም የሚያስጠላ ፋይል ስለያዘችበት ነው ይሄው ነገር እያደረገ ያለው። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ አዲሱ ተደባዳቢ መጥቶ ከኤፍሬም ጋር ፋይት አድርጓል ማለት ነው። ኤፊ ተረጋግቶ ሊያናግረው መጥቶ አክብሮት ሊያናግረው መጥቷል። እሺ ብሎ ሲሰድበው ሲያወራው የሚፈልገውን ነገር ሲያረግ ዝም አለው። እሺ ቆይ አሁን ከዚህ በለጠ የሰው ልጅ ፋይል ከያዘ እመለቀው ፋይል አለ ብዙ ፋይል ያረከው ብልግናህን የሚያሳይ ያረካቸውን ነገሮች የሚያሳይ ቪዲዮ አለኝ አለ አይደል? እሺ ካለ ልቀቅ፣ እውነቱ ካለ ልቀቅ አለው አይደል? እንዴ ካለው ለምን አይለቅም እንዴ? አንተ በእንዴ ምንድነው ይሄን ያህል ለጸብ ከቡታጅራ ድረስ መጥተህ ተደባድበህ ለመሄድ ትመጣለህ? እውነት አንተ የምር ምን አይነት ፋይል ቢኖር ነው ይሄን ያህል አንተ ጎበዝ ሆነ ተደባድበህ አሸንፈህ ለመሄድ የምትሞክረው? እንዴ ፋይል ቢኖርስ? ፋይል ካለ እኮ በስርዓት አናግረህ እውነት ካለህና ማድረግ የምትችል ከሆነ ማድረግ ትችላለህ። ለምንድን ነው የምትጣላው? ለምንድን ነው ወንድነት በቃ አንተ መደባደብ ምናምን ማስፈራራት ዛቻ ነው እንዴ? አንዳንዴ እኮ ማለት ነው በንግግርም እኮ ማሳመን ይቻላል እኮ። በቃ እንደዚህ ነው። ስለዚህ ያረካቸው ነገሮች አሉ። እነዚህ ነገሮች ልለቃቸው እችላለሁ። ስለዚህ እረፍ ምናምን ማለት እኮ ትችላለህ። መደባደብ እኮ አይጠበቅብህም እንዴ። ወንድ ስለሆንክ ምናምን ስፖርተኛ ጂም ምናምን ትሰራለህ እንዴ? አራት አስፈራራን እንዴ? ጭራሽ የአሚርን እንደዛ ተው ንጥር ማለት አለፍ ነው ስንል ጭራሽ ተደባዳቢ አምጥታችሁ ገዝታችሁ። እኔ ይመስለኛል ይሄ የኔ ጥርጣሬ ነው። ይሄ ሰውዬ ወይ የቡዜ ነው ወይ የዴቭ ነው ወይ የሄርሜላ ነው ወይሽ የማን ተላላኪ ነው? አንደኛ ነገር ሄርሜላን እንደምታፈቅራት አውቃለሁ። ሄርሜላን አፍቅረህ ነው ሩታን ልታግዛት የምትሞክረው። ፋይል ይዛብ ነው እያስፈራራች ነው። እሺ የትኛው ጋር ነው እስቲ ኤፍሬም ፈርቶ ተንቀጥቅጦ ፊቱ ላይ የማይሆን ነገር አርጎ ሲሰራ ያየ ነው? ሰው እኮ የሆነ ሳይፈልግ የሚሰራው ነገር ካለ እኮ ፊቱ ላይ እኮ ይነበባል። መናገር እኮ አይጠበቅበትም። ማሳየት እኮ አይጠበቅበትም እንዴ። ይሄን ያህል ወንድሙ ላይ ጉዳት አድርሶ ወንድሙ ላይ መተት አስደርጎ ወንድሙ እንዳይቆም አድርጎ ፍቅረኛው የሆነችውን ሄርሜላ አፍቅሮ ብለህ አንተ ምን አይነት እርግጠኛ ሆነ ነው ይህን ያክል? ፋይልህ ምንድን ነው? ቆይ ፋይሉን ለምን አትለቀውም? ልቀቀው አለ እኮ ልጁ። በቃ ልቀቀው፣ እኔን ተወኝና ልቀቀው። የመጣሁት ስለጠራኝ እዚህ ድረስ ስለመጣ አክብሬ ነው የመጣሁት። በምታወራቸው ነገሮች፣ በምታደርጋቸው ነገሮች፣ ንግግሮች፣ የምትወስናቸው ውሳኔዎች በጠቅላላ ይሄ ማለት ነው ጀግንነት አይደለም፣ ኩራት አይደለም፣ ወንድነት አይደለም፣ የበሰለ ሰው አካሄድ አይደለም። ይሄ ጭንቅላት ያለው ሰው ሊያደርገው የሚገባቸው ነገሮች አይደለም። በመጀመሪያ ደረጃ ብዙ ጊዜ አስፈራሪች ያለው ነገር ያለው ምናምን አስጠንቅቄ ያለው ምናምን ትላለህ። ካስተነከከው ነገሮች እያደረገ ከሆነ እውነት
እውነት ኤፊ እነዚህን ነገሮች አርጎ ከሆነ እስከዛሬ ያረካቸውን ነገሮች አርጋል አይደለ? ለምን እነዛ ሞክረ ካልሆነ ፋይሉን ልቀቀው ሲል በቃ ፋይሉን ለምን አትለቀው? እስከ ጸብ ድረስ እንድ ደሞ ተደባደቡት የለል አራራ ቡቲ ወንድ ልጅ ይሰነዝራል። አንተ አደማውቁ አቆሰልከው፣ ገደልከው። ወይኔ የቡታጀራ ልፋት በቃ በዚች ነው የምታልፈው። እኔማ እኮ የምትገለው ነበር የመሰለኝ አመጣጥ፣ አወራረው፣ ሁኔታዎች። ኧረ ተው አክተሮች በዛችሁብን፣ አስመሳዮች በዛችሁብን፣ ተገዦች በዛችሁብኝ። እንዴ እርግጠኛ ከሆንክ አንተ እውነታ ካለ ማሳየት የምትችለው ነገር ካለ አውርተው ልቀቀው ሲል ለምን እርግጠኛ ከሆንክ አትለቀውም? ለምንድን ነው የምትሳደበው? ወንድ ልጅ አይሳደብም። የምሬን ነው የምልህ። ወንድ ልጅ እንዲህ ወርዶ ባለጌ የሆነ የምትሳደባቸው ስድቦች ራሱ ማለት ነው ቆሻሾች ናቸው። ከአፍ የሚወጡ አይደሉም፣ ለሚዲያ እንኳን የሚሆኑ አይደሉም። ምክንያቱም እውነት ካለ ልጁን እኮ በውስጥ ማውራት እኮ ትችላለህ። እውነታ ካለ ፊት ለፊት አግኝተዋል አይደለ? እያወራ ነው አይደለ? እኔ ምንም ነገር ያረኩት ነገር የለም፣ እርግጠኛ ነኝ። እምታቅ ከሆነ ያለ ፋይል ካለ አውጣና አሳይ፣ ልቀቀው፣ የፈለግከበት ቦታ ላይ ልቀቀው አለ አይደለ? ታዲያ አንተ እርግጠኛ ከሆንክ ለምንድን ነው የማትለቀው? በጸብ የትኛው ጀግንነት ነው ማሸነፍ? የትኛው ኩራት ነው? ወይስ ደብድበውና ተመለስ ተብለ ነው? ወይስ የመጣውበትን ሳልደበድበው አልመለስም ብለ ነው? ልታስጠነቅቀዋለህ፣ ታስፈራራዋለህ፣ ትዝትበተዋለህ። ምንድን ነው ያንተ ጥቅም? እሺ ጥቅምህ ምንድን ነው? እውነት አብርሽን ከወንድሙ በላይ ቀርበኸው፣ ከወንድሙ በላይ አስበህለት፣ ከወንድሙ በላይ ተጨንቀህለት አንተ ይህንን ስታደርግ የምር ግን ህሊና በትክክል እውነት አኖሮ ነው እንደዚህ ነገሮች የምታደርገው? እንዴት አሰብከው? እንዴት አንተ እንዴት ሰውን ልታሳምን ትሞክራለህ በእንደዚህ አይነት መንገድ? ኤአይ ሰርተው ነው ወይስ እውነት ነው? ኤአይ ሰርተውም ከሆነ እውነት ከሆነም በቃ ልቀቀው ብሏል። ልቀቀው፣ እስቲ ልቀቀውና አሳየን እውነት ካለ። ይሄ ስልክ ይዘህ መታል። እሺ ስልኩ ላይ ያለውን ፋይል ለምን አትለቀውም ነበረ? መደባደብ ድረስ ከምትደርስ ማለት ነው። ሳትነካካ ነገሮችን እኮ መሸኘት ወይም ማድረግ ትችል ነበር። ግን ምንድነው የወሰድከው እርምጃ አንተንም የሚያስከብር ጀግና የሚያስብል የሚያጎለብት ምናምን ጠንካራ የሚያደርግ በጣም ጀግና የሚያስብል ነገር አይደለም የሰራው። ውርደት ነው የምርን የሰራው ነገር። ዛሬ ስለመታው አንተ ጀግና አይደለህም እንዴ? ወንድሙ እኮ ነው ልጁ። የምር አሁን እሺ ሩታ ላይ ለምታስቡት ነገር በቃ አልበቃ ስላችሁ እሷ በሰላምና በተረጋጋ መንገድ ነገሮችን ልጨርስ ስትል ጭራሽ ደግሞ ኤፊና እሷን አጣልታችሁ ወይ ደግሞ ሩታ ፋይል ይዛለች ብላችሁ መምጣት ጀመራችሁ። አረ እየረቀቃችሁ ነው እንዴ? በጣም እያፈጠናችሁት ነው። ዙሩን እያከረራችሁት ነው እንዴ? በቃ እሺ አሁን እኮ ትታችኋለች። እሷም እኮ ትታለች። ይሂድ እናትና አባቱ ጋር ይሂድ፣ ነጋሽዬ ጋር ይሂድና ያለውን ነገር ይስተካከል፣ ወደ ጤናው ይመለስ ብላ ትታችኋለች እኮ። ታዲያ ምንድነው መታችሁ ሌላ ፋይል የምትዘረዝሩብን? ፋይል አታንሱ፣ ፋይል አታውጡ። በቃ መናገር ያለባችሁን ነገር ካለ ተናገሩ። እውነት ይህ ገንዘብ ነው ወይስ ጥቅም አለው ወይስ ህይወታችሁን የሚቀይረው ነገር አለ? እነዚህ ነገሮችን ስላደረጋችሁ ወይስ የተለየ ጥቅም የምታገኙት ምን ስለሆነ ነው? እዚህ ድረስ መታችሁ ከቡታጅራ ድረስ መተ ጸብ ቦክስ ስንሰራ ኧረ ጎበዝ ጀግና ነህ አንተ። በቃ ጀግና ነህ። እርግጠኛ ነኝ ቡታጀራ ላይ ተፈሪ ነህ፣ አክተር ነህ አይደለም? ሁሉንም የምታስፈራራ ነህ። ሄደህ አሁን በቪዲዮ የለቀቀውን ቦክስ ምናምን ልታሳያቸው ነው? ደብድቤው መጣው ልትል ነው? ልታወራ ነው? ምን ልታወራ ነው? እና ሄርሚ አሸነፍኩልሽ፣ ያው እኔም አለው ከጎንሽ ልትላት ነው? እውነት ለአብርሽ ወንድምህን ደብድቤ መጣውል እንደዚህ አድርጌልሃለሁ፣ ስለዚህ አኩርቻለሁ ልትለው ነው? አብርሽ ይሄንን የእውነት በኩራት ነው በደስታ ወንድሜ እንደዚህ ስላደረገብኝ ደበደብክልኝ ጎበዝ እንዲል ነው? ወይስ ሩታ ጀግና እንድትል ነው? ወይስ የትኛው ነው? እኔ እኮ የትኛውን ጨብጠ ነው አሁን መጥተህ እንደዚህ ነገሮች ለማድረግ የሞከርከው? ኧረ ተው እናስተውል። ማስተዋልና ጥበቡን ያደላችሁ ነው የምለው። እኔ ሌላ ነገር ምንም አልልም። እያረጋችሁት ያላችሁት ነገር የምትሄዱበት መንገድ የሰመረ መንገድ አይደለም፣ የእውነት መንገድ አይደለም። እውነት ካላችሁ ልጁ
እናትና አባቱ ጋር ነው ካለ ሌላ ነገር በእሱን አስታኮ ከሆነ እነዚህ ነገሮች የምታደርጉት ሌላ ፋይል ከምከፍቱ እስቲ የአብርሽን ጤንነት የሚያሳስባችሁ ከሆነ አሁን ኤፊን ስለ ሄርሜላ ማፍቀር ምናምን ተውትና እስቲ ስለ አብርሽ እንጨነቅ፣ ስለ አብርሽ እናስብ፣ ስለ አብርሽ ወደ ጤንነቱ እንዴት መመለስ እንዳለበት ነው መጨነቅ ያለብህ እንጂ እሺ አሁን አብርሽ ደበደብከው፣ ስደበደበው አየህ ወደ ጤንነቱ መለስከው አይደለም አንተ ከጭንቀቱ ገላገልከው። አብርሽ አጠገብ እንዳደርስ አንተ ጀግና ነህ፣ ጀግንነትን አሳይታል። ስለዚህ ጀግንነት በዚህ አይለካም። እያረክ ያለው ነገር እውነታ ካለ መልቀቅ ነው። ልቀቅ ብለሃል፣ መልቀቅ ነው። እርግጠኛ ሆኖ እኮ ልቀቅ ብለሃል አይደል? መልቀቅ ነው። ስለዚህ ውድ ቤተሰቦቼ እያየን ያለነው ነገር እኔ እየገባኝ አይደለም፣ ግራ እያጋባኝ ነው። እስኪገለጥልኝ ቪዲዮ እስከማይ ጓጉቻለሁ። እናንተም እንደምጋጉ ተስፋ አደርጋለሁ። ውድ ቤተሰቦቼ እኔ ተመልሼ እመጣለሁ። የሚያስቅም የሚያዝናናም የምር የሚያስተዛዝብ ነገር ተፈጥሯል። እስቲ እኔ ቪዲዮን እስከማይ ጓጉቻለሁ። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እኔ ወዳችኋለሁ። ሁልጊዜም ሩታ የአብርሽ ነች፣ አብርሽ የሩታ ነው። ወለም ዘለም የለም።